ምስጋና ይግባው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ደቀ መዝሙሩ የሚሆን ቅዱስ ሉቃስ እንደጻፈው ምዕራፍ 1 ከቁጥር 39 እስከ 45 የምንማርበት የትምህርታችን ርዕስ አሁን መዘምራን በመጨረሻ ሲዘምሩ የሰማነውን መዝሙር በተመለከተ ይሆናል። ርዕሳችን እመቤታችንና ኤልሳቤጥ የሚል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ደቀ መዝሙሩ ቅዱስ ሉቃስ እንደጻፈው ምዕራፍ 1 ከቁጥር 39 እስከ 45 ማርያምም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና የጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለች ይችላል። ይሄ ታሪክ በተራራማው በይሁዳ ከተማ የተፈጸመ ታሪክ ነው። እመቤታችን ቅድስት ድንግል ማርያም የመልአኩ የቅዱስ ገብርኤልን ብስራት ስትሰማ ሁለት ብስራት ነው በአንድ ጊዜ የሰማችው። የመጀመሪያው ብስራት እርሷ የአምላክ እናት እንድትሆን መድኃኔ ዓለም ኢየሱስ ክርስቶስን እንድትወልድ የእግዚአብሔር ፈቃዱ መሆኑን ይህን ብስራት ሰምታለች። ሁለተኛው አክስቷ ኤልሳቤጥ ለብዙ ዘመናት ልጅ አጥታ መክና ትኖር ነበርና አሁን ግን ፈቃደ እግዚአብሔር ሆኖ ከልጅም ልጅ ዮሐንስን የመሰለ ልጅ መጽነሷንም ሰምታለች። ሁለት ብስራት ነው የሰማችው። ሁለቱንም ብስራት ያበሰረው ቅዱስ ገብርኤል ስለሆነ ለእመቤታችን የኤልሳቤጥን መጽነስ ጨምሮ ነግሯታል። በዚህ የተነሳ እመቤታችን በዚያ ወራት የቅዱስ ገብርኤልን ብስራት በሰማችበት ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ኤልሳቤጥ የሊቀ ካህናቱ የዘካርያስ ባለቤት ናት። በሉቃስ ወንጌል በምዕራፍ 1 ከቁጥር 1 ጀምሮ ታሪኳ ተጽፏል። ዘካርያስና ኤልሳቤጥ እግዚአብሔር በሚፈቅደው ሕይወት በእግዚአብሔር ፈቃድ ይኖሩ የነበሩ ደጋግ ባልና ሚስት ናቸው። ወንጌላዊው ሉቃስ ወንጌሉን ሀ ብሎ ሲጀምር የሚነግረን ስለነዚህ ስለ ሁለቱ ደጋግ ሰዎች ነው። በዚሁ በወንጌሉ በቁጥር 5 ላይ ምን ይላል? በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ ብሎ ስማቸውን ካስተዋወቀን በኋላ ምን ይላል? ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። እነዚህ ሁለት ባልና ሚስት ማለት በጌታ ሕግና ትእዛዝ ያለ ነቀፋ የሚሄዱ በእግዚአብሔር ፊት ጻድቃን ነበሩ። ሁለት ነገር ነው የሚነግረን። አንደኛው ዘካርያስና ኤልሳቤጥ ጉዟቸው እንደ ስጋ ፈቃድ ሳይሆን እንደ ጌታ ትእዛዝ ነው፣ እንደ እግዚአብሔር ሕግ ነው። ሰው በሁለት መንገድ ይኖራል። አንደኛ በፈቃደ ስጋ ይኖራል። ስጋው አድርግ ያለውን፣ ስጋዊ ፈቃዱ አድርግ ያለውን
ለዚህ ዓለም ኑሮ የሚመቸውን የሥጋ ጠባይ ተከትሎ የሚኖር አለ። ሁለተኛው ደግሞ እንደ እግዚአብሔር ፈቃድ የሚኖር አለ። እግዚአብሔር ምን ይወዳል ብሎ ብትወዱኝስ ትእዛዜን ጠብቁ ነውና ያለው። ትእዛዙን እየጠበቀ ደግሞ ይኖራል። ኤልሳቤጥና ዘካርያስ የእግዚአብሔርን ትእዛዝ የጌታን ሕግ ከሚጠብቁት ሰዎች መካከል ነበሩ። አንዱ ይሄ ነው የተገኘላቸው። በእግዚአብሔር ሕግ ጸንተው የሚኖሩ ባልና ሚስት መሆናቸው ሁለቱም። አንዳንድ ጊዜ ባል በእግዚአብሔር ሕግ ይጸናና ሚስት ደግሞ ከእግዚአብሔር ሕግ ትርቃለች። ወይም ሚስት በእግዚአብሔር ፈቃድ ትጸናና ባል ደግሞ ከእግዚአብሔር ሕግ ይርቃል። ብዙ ቦታ እንዲህ ያለ ትዳር ያጋጥማል። ሚስት እንቁረብ ስትል ባል እንቆይ የሚል፣ ባል እንቁረብ ሲል ሚስት እንቆይ የምትል፣ ሚስቱ ወረ ይሄ መጠጥ፣ ይሄ ጫት፣ ይሄ አመንዝራነት ይቅርብህ ስትለው እሱ የሚብሰው፣ ወይም እሱ ሲመክራት እሷ የሚብሳት። ከሁለት አንዱ በእግዚአብሔር ፈቃድ በጌታ ሕግ ሄዱና አንደኛቸው አመፀኛ የሚሆኑበት ጊዜ አለ። እነዚህ ባልና ሚስት ሁለቱም ነው የሚለው፣ ሁለቱም በእግዚአብሔር ሕግ እንደ እግዚአብሔር ፈቃድ የሚመሩ ነበሩ። በእውነቱ እንዲህ ያሉ ባልና ሚስት ብናገኝ ሀገራችን ትቀደሳለች፣ አካባቢያችን ሁሉ ይቀደሳል። አገር የምትቀደሰው እንዲሁ ዝም ብሎ አይደለም፣ ደጋግ ሰዎች ሲገኙባት። የደጋግ ሰዎች ሀገር ስትሆን ምድሪቱ ትቀደሳለች። እርሻው ይቀደሳል፣ ውሃው ይቀደሳል፣ ጫካው ይቀደሳል፣ ከብቶቹ፣ ሁሉም ነገር በሰው ይቀደሳል። ሁሉም ነገር ደግሞ በሰው ይረክሳል። የተቀደሰ ትዳር ካለ የተቀደሰ ህብረተሰብ አለ። የተቀደሰ ህብረተሰብ ካለ የተቀደሰች ሀገር ትኖራለች። እንደ እግዚአብሔር ፈቃድ የሚሄዱ ባልና ሚስት ከተገኙ እንደ እግዚአብሔር ፈቃድ የምትሄድ ሀገርም ትገኛለች። አመፀኛ ባልና ሚስት ካሉ አገሪቱም ታመጻለች። ታስታውሳላችሁ ሰዶምና ገሞራ? ቅድም አባታችን በወንጌሉ ሲያነቡ እንደሰማሩ 10 ጻድቃን ጠፍተውባት እኮ ነው የጠፋችው። በኦሪት ዘፍጥረት በምዕራፍ 19 ላይ ስናነብ አብርሃም ስለ ሰዶም ሊያማልድ በእግዚአብሔር ፊት በቆመ ጊዜ እግዚአብሔር ሆይ ይህችን ሀገር 10 ጻድቅ ብታገኝ ትምራታለህ ብሎት ነው። አዎ ምራታለሁ ብሎት ነው። 10 ጻድቅ ጠፍቶባት ሰዶም ጠፍታለች። ሰው ስለጠፋባት ምድሪቱ ለምለም ናት፣ ውሃ ገብ መሬት ናት፣ ለእርሻ ተስማሚ ናት፣ የከብት ሀገር ናት፣ የወተት ሀገር ናት፣ የፍራፍሬ ሀገር ናት። ምድሪቱ በጣም ለምለም ሀገር ናት። ሰው ጠፋባትና አገሪቱ ጠፋች። አገርን የሚያሳድጋትም የሚያወድማትም የሚቀድሳትም የሚያረክሳትም ሰው ነው። አዳም ሲያጠፋ ነው ምድር ሾህና መከራ ታውቅ የተባለች እንጂ ምድር ምን በደለች? በኦሪት ዘፍጥረት በምዕራፍ 3 ላይ እንደምናነበው አዳም በእግዚአብሔር ላይ ሲያምፅ የእሱ አመት ለእሱ ብቻ አይደለም የተረፈው፣ ለምድርም ተርፏል። ምድር ከዛሬ ጀምሮ ሾህና አሜከላ ታብቅል የተባለችው ሰው በእግዚአብሔር ላይ በማመፁ ነው። ሰው በእግዚአብሔር ላይ ሲያምፅ ምድር ብዙ ጊዜ ተጎድታለች፣ አገር ተጎድታለች። በእግዚአብሔር ላይ የሚያምፁ በፈቃድ እግዚአብሔር የማይመሩ በሕግ እግዚአብሔር የማይመሩ ሰዎች ያሉባት ሀገር አመፀኛ ሀገር ትሆናለች። የሰዎቹ መቅሰፍት ለሀገሪቱ ይተርፋል። በሰባት ካት ጊዜ በኖህ ዘመን ጊዜ ማለት በኦሪት ዘፍጥረት በምዕራፍ 6 ላይ እንደምናነበው እግዚአብሔር ለሰው ልጅ የሚገባው ሁሉ ሰጥቶት ነበር። ሰው ግን የተሰጠው በቃኝ ብሎ አመስግኖ የማይቀበል ፍጥረት ስለሆነ ያለ ባህሪው ባህሪ ያመጣ። ወንዶች ከሴቶች ጋር፣ ሴቶች ከወንዶች ጋር ተጋብተው መኖር ሲችሉ ወንዶች ከወንዶች ጋር፣ ሴቶች ከሴቶች ጋር ለምን አልተጋባንም ብለው አመፁ። ከዚህ በላይ ደግሞ እግዚአብሔርን ረሱና እርስ በርሳቸው መገዳደል ጀመሩ። እግዚአብሔር ሰውን በመፍጠሩ አዘነ፣ ተጸጸተ ተብሎ ማዘን መጸጸት የሌለበት እግዚአብሔር ሰው የሰራው ኃጢአት የሚያጸጽትና የሚያሳዝን መሆኑን ለመግለጽ እግዚአብሔር በፈጠረው ፍጥረት አዘነ፣ ተጸጸተ ተብሎ። ልክ እናት ምንድን ነው የምታደርገው? ልጅ ትወልዳለች፣ ታሳድጋለች። መከራዋን አይታ ስቃይዋን አይታ አድጎ ይረዳኛል፣ ለሀገር ለወገን ይጠቅማል ብላ ያሳደገችው ልጅ መልሶ እሷን የሚያስወቅስ አገር የሚያሰድብ
አስቸጋሪ ወንበዴ ሲሆንባት ምን ትላለች? ምነው አንተ የተረገዝክባት ቀን ጎዶሎ ቀን በሆነች፣ ምነው በማህፀኔ ውሃ ሆነህ በቀረህ፣ ምነው ባልተወለድክ ትላለች። በመውለዷ ታዝናለች፣ እሱን በማሳደጓ ትጸጸታለች፣ ለሱ ያጠባችውን ጡቷን ትረግመዋለች። ለምን? የወለደችበት ምክንያትና የተወለደው ልጅ ጠባይ ሲለያይበት፣ እግዚአብሔርም ሰውን የፈጠረበት ዓላማውና ሰው የኖረበት ዓላማው ሲለያይበት አዘነ፣ ተጸጸተ ተባለ። በዚህ የተነሳ እግዚአብሔር በምድር ላይ 40 ቀንና 40 ሌሊት የንፍር ውሃ የፈላ ውሃ ወርዷል። ምድር ጠፍታለች። ለምለሟ ምድር ዛፎቿ ተገርግሰው፣ ተራሮቿ ተበላሽተው፣ ጉድባዎቿ ተበላሽተው፣ መዓዛዋ ጠፍቶ ድብልቅልቋ ወጥቷል። በማን ኃጢአት? በሰው ኃጢአት። የሰው ኃጢአት ለምድር ይተርፋል። የሰው በደል ለምድር ይተርፋል። ብዙ ጊዜ ድርቅ ሲመጣ፣ ረሃብ ሲከሰት፣ ዝናብ ሲጠፋ፣ ወንዞች ሲደርቁ፣ ተምች ሲመጣ፣ ገበሬው ምርቱን ሲያጣ፣ ነጋዴው ወረቱን ሲያጣ ምንድነው ብዙዎቻችን የምንለው? ሁልጊዜ የምድር ለምነቷ ብቻ እንደቀነሰ፣ የአየር ጠባዩ ብቻ እንደተዛባ፣ ንፋሱ እንደቀረ፣ ዝናቡ በሆነ የአየር ለውጥ ምክንያት እንደተዛባ ነው እንጂ የኛ በደል ይሆንን ብለን አናስብ። እግዚአብሔርን በድለነው ይሆንን? አሳዝነነው ይሆንን? አንል። በእግዚአብሔር ፈቃድ ካልሄድ ምድር አትታዘዝም። በእግዚአብሔር ፈቃድ ለሄዱ ሰዎች ወንዙ ታዟል፣ ባህሩ ታዟል፣ መሬቱ ታዟል። አይደለም መሬቱ፣ መጽሐፈ ኢያሱን ብታነቡ ደግሞ ፀሐይዋም ታዛለች። ፀሐይ ቁሚ ባላት ጊዜ መስፍኑ ኢያሱ ቁማለች፣ ፀሐይም ታዛለች። በፈቃድ እግዚአብሔር ለሚሄዱ ሰዎች ምድሪቱም ታዛለች። እስራኤል በእግዚአብሔር ፈቃድ ሲመሩ በሙሴ በትር የኤርትራን ባህር ሲመታው ለሁለት ተከፈሉ። ታቦተ ሕጉን የተሸከሙት ካህናት የዮርዳኖስን ወንዝ እግራቸው ሲረግጠው ለሁለት ተከፍሏል። አባ ሳሙኤል የሚባሉ በዋልድባ ገዳም የመሰረቱ ታላቅ አባት ነበሩ። እስከ ደቡብ ኢትዮጵያ ድረስ እየሄዱ የሰበኩ እኒህ አባት እየዞሩ ያስተምሩ የነበሩት እንደኛ በመኪና እየሄዱ አልነበረ፣ አንበሳ ላይ ተቀምጦ ነበር የሚሄዱት። ለምን? በፈቃድ እግዚአብሔር የሚሄዱ አባት ስለሆኑ ተፈጥሮ ሁሉ ይታዘዝላቸው። ዛሬ እኮ እኔና እናንተ በእግዚአብሔር ፈቃድ ብንሄድ ሁሉ ይታዘዝሉ። ዛሬ ወላጆች ልጆቻቸው አልታዘዝ ሲሉ 8ኛው ሺህ ነው ብለው ያምናሉ። ልጆቻቸው ሲያምፁባቸው፣ ወንበዴ ሲሆኑባቸው በዘመኑ ያማሃኛሉ። ግን እኛ ለእግዚአብሔር ፈቃድ ካልታዘዝን ልጆቻችን ለኛ ይታዘዙ። እኛ በእግዚአብሔር ፈቃድ ካልተመራ በእኛ ፈቃድ የሚሄዱ ልጆችን አናገኝም። በእግዚአብሔር ፈቃድ የሚመሩ ባለስልጣናት በሕግና በስርዓት የሚሰሩ ሰራተኞችን ያገኛሉ። በእግዚአብሔር ፈቃድ የሚመሩ የቤት እመቤቶች በሕግና በስርዓት የሚኖሩ የቤት ሰራተኞችን ያገኛሉ። በእግዚአብሔር ፈቃድ የሚመሩ ነጋዴዎች በሕግና በስርዓት የሚመሩ ታማኝ የንግድ ሰራተኞችን ያገኛሉ። በሕግና በስርዓት በእግዚአብሔር ፈቃድ የሚመሩ መምህራን ትጉህ፣ ታታሪ፣ ቅን፣ ደግና ሰው አክባሪ ተማሪዎችን ያገኛሉ። አለበለዚያ ግን እንዲሁ ዝም ብሎ ከምድር አይፈጠርም። እነዚህ ሁለት ባልናት በጌታ ሕግና ትእዛዛት የሚመሩ ይህ አንዱ የተገኘባቸው ታላቅ ጸጋ ነው። ሁለተኛ በእግዚአብሔር ፊት ጻድቃን ነበሩ ይላል። ሁለት አይነት ጻድቃን አሉ። የመጀመሪያዎቹ በእግዚአብሔር ፊት ነው ጽድቃቸው የሚታወቁ። በእግዚአብሔር ፊት ሲቆሙ መልአኩ ቅዱስ ገብርኤል በዚሁ በሉቃስ ወንጌል በምዕራፍ 1 በቁጥር 19 ላይ ለሊቀ ካህናቱ ለዘካርያስ ምንድን ነበር ያለው? እኔ እኮ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ይላል። በእግዚአብሔር ፊት እግዚአብሔር ፊትና ጀርባ ቀኝና ግራ ያለው ሆኖ አይደለም። እግዚአብሔር ሙሉ ነው። እንደ ሰው ፊትና ጀርባ ቀኝና ግራ የለው። በእግዚአብሔር ፊት ማለት በእግዚአብሔር አደባባይ ማለት ሞገስ የሚያገኙ ማለት ነው። ማዕረግ ያላቸው ማለት ነው። ቢናገሩ የሚሰሙ፣ ቢጸልዩ የሚደርስላቸው፣
ቢያማልሉሽ የሚባሉ ማለት ነው በእግዚአብሔር ፊት ጻድቃን ይሆናሉ። ብዙ አባቶቻችን በእግዚአብሔር ፊት ጻድቃን ነበሩ። ቅድም በሰጧችሁ በኦሪት ዘፍጥረት በምዕራፍ 6 ላይ የምናገኘው ኖህ በእግዚአብሔር ፊት ጻድቅ ነበረ። ዓለም ሁሉ ሲበድል፣ ዓለም ሁሉ ከእግዚአብሔር ጋር ሲጋጭ፣ ዓለም ሁሉ ከእግዚአብሔር ሕግና ትእዛዝ ሲያፈነግጥ ብቻውን ጻድቅ ሆኖ የተገኘ ሰው ማነው? ኖህ። የእሱ ጽድቅ በእግዚአብሔር ፊት ነበር። በመጽሐፈ ኢዮብ በምዕራፍ 1 ላይ ደግሞ ስናነብ ኢዮብ የተባለውን ደግ ሰው በእግዚአብሔር ፊት ጻድቅ ሆኖ እናገኘዋለን። በእግዚአብሔር ፊት እነዚህ ጽድቃቸው የሚታወቀው በእግዚአብሔር ፊት ነው። ጻድቃንን ብለው አይናገሩም። ስለ ቅድስናቸው አያወሩም። ስለ ጸሎተኝነታቸው አያወሩም። ስለ ሰጡት ምጽዋት አያወሩም። ስለ ራሳቸው ደግነት አያወሩም። ስለ ማንነታቸው አይናገሩም። እግዚአብሔር ይናገርላቸዋል። ወገኖች እኛ እኮ ስለ ራሳችን ዝም ካልን እግዚአብሔር ስለኛ ይናገራል። እኛ ስለ ራሳችን ብንናገር ከሆነ ግን እግዚአብሔር ስለኛ ዝም ይላል። አባቶቻችን ስለ ራሳቸው አልተናገሩም። እግዚአብሔር ግን ስለ እነሱ ተናግሯል። እነዚህ በእግዚአብሔር ፊት ጻድቃን ይሆኑ ናቸው። ሁለተኛዎቹ ደግሞ በሰው ፊት ጻድቃን ይሆናሉ። ጽድቃቸው በሰው ፊት ነው። ሰዎች ሲያዩአቸው ቅዱስ፣ ደግ፣ የዋህ፣ ቅን፣ ሩህሩህ የእግዚአብሔር ሰው አድርገው የሚቆጥሯቸው በእግዚአብሔር መዝገብ በእግዚአብሔር ሚዛን ሲመዘኑ ግን ቀለው የሚገኙ አሉ። እግዚአብሔር ከዚህ ይሰውራል። በሰው ፊት ጻድቅ ሆኖ ምንም አይጠቅም። ዛሬ እናንተ ሁላችሁ ተሰብስባችሁ እኔ የምታመሰግኑኝ ምንም አይጠቅም። ሁላችሁ ተሰብስባችሁ ስለ እኔ ጻድቅነት ብትመሰክሩ ለእኔ አንዳች ጥቅም የለውም ከጉዳት በስተቀር። ብዙዎቻችን ወይም ብዙ ሰዎች ጽድቃቸውን በሰው ፊት ነው መግለጽ የሚፈልጉት። ሰው ፊት ሲሆን፣ ሰው የሚያያቸው ሲሆን፣ በአደባባይ ሲሆን ንጹሐን ናቸው። አለባበሳቸው፣ አካሄዳቸው፣ በውስጣቸው ግን ሰይፍ አለ። በውስጣቸው ቂም በቀል አለ። በውስጣቸው የብዙ ሰዎች እንባ ተከማችቷል። በውስጣቸው ብዙ ድሆችን አንገላተው እግዚአብሔር የበቀል ጊዜያቸውን እየጠበቀላቸው ነው። በውጭ ሲያዩአቸው ብርሃን ናቸው። እግዚአብሔር ሲመረምራቸው ግን ውስጣቸው ጨለማ ነው። በውጭ ሲያዩአቸው ጻድቃን ናቸው። እግዚአብሔር ሲፈትሻቸው ግን ከኃጥእ የባሱ ኃጥአን ናቸው። ይሄ ምንም አይጠቅም። እንዲህ ያሉ ሰዎች አሉ። በሰዎች ፊት ጻድቅ የሚመስሉ፣ ጸሎተኛ የሚመስሉ፣ ደግ የሚመስሉ፣ ቸር የሚመስሉ፣ ሰው ካላመሰገናቸው የማይሰጡ፣ ሰው ካላመሰገናቸው አንድ ነገር የማያደርጉ፣ ነጋዴዎችም ከሆኑ ስለ እነሱ ዝና ካልተወራ የሚገባቸውን የማይሰሩ፣ ገበሬዎችም ቢሆኑ ስለ እነሱ ዝና ካልተወራ የማያበሉ የማያጠጡ፣ ባለስልጣናትም ቢሆኑ ጎንበስ ቀና ካላሉላቸው ጉዳይ የማይፈጽሙ፣ ዳኞችም ቢሆኑ ጎንበስ ቀና ብለው ካላመሰገኗቸው የማይፈርዱ፣ በሰዎች ፊት ጻድቅ የሚሆኑ ስለ እነሱ ጽድቅ ቢመሰከርላቸው የሚወዱ ሰዎች አሉ። ይሄ ጥቅም የለውም። ይሄ ጥቅም የለውም። እግዚአብሔር ቢመሰክርልን ነው የሚጠቅም። የእግዚአብሔር ምስክርነት ነው የሚጠቅም። ዘካርያስና ኤልሳቤጥ በሰው ፊት አይደሉም። እንዲያውም በሰው ፊትማ ኃጥአን ናቸው። ባይገርማችሁ ምን ይሏቸው ነበር የአካባቢያቸው ሰዎች? እንዴ እግዚአብሔር ለአዕዋፍ ጫጩት ሰጥቷቸዋል፣ ለአራዊት ግልገል ሰጥቷቸዋል። ለእናንተ ልጅ የነሳችሁ በደላችሁ ቢበዛ፣ ኃጢአታችሁ ቢበዛ፣ ክፋታችሁ ቢበዛ ነው እንጂ እንደ እንጨት ያደረቃችሁ እንዴት እግዚአብሔር ለአዕዋፍና ለአራዊት የሰጠውን ልጅ ለእናንተ ይነሳችኋል እያሉ ያሟቸው ነው። ማንም ሰው ከነሱ ጋር መብላት፣ ከነሱ ጋር መጠጣት ከኃጥእ ጋር መብላትና የመጠጣት ያህል ይቆጥሩ ነበር። በጥንት እስራኤላውያን ልጅ ያልወለደ ሰው እንደ ርኩስ ይቆጠር ነበር። በሰው ፊት እነዚህ ሰዎች እንደ ርኩስ ይቆጠሩ ነበር፣ እንደ በደለኛ፣ እንደ ኃጢአተኛ፣ እንደ ወንጀለኛ። በእግዚአብሔር ፊት ግን ጻድቃን ነበሩ። እኛ በሰው ፊት ጻድቃን፣ በእግዚአብሔር ፊት ግን ከጨለማ የባሰ ሆነን እንገኛለን። ወገኖች ሰው ምንም አይጠቅመንም። አመሰገነንም አማንም በእኛ ላይ የሚጨምረው የሚቀንሰውም ነገር የለም።
ስላመሰገነን ክብር አይጨመርልን፣ ስላዋረደን ውርደታችን ከሰው በታች አይሆንም። እነዚህ በእግዚአብሔር ፊት ጻድቃን ነበሩ። በሰዎች ፊት ግን ብዙ ተፈርዶባቸው ነበር። በምን ኃጢአታቸው ነው? ዛሬ እኮ በየሰፈራችን እንደዛ እናያለን አይደል? መካኖችን ስናይ እንዲያው ምን ነክቷት ነው እግዚአብሔርን ብታስቀይም ነው እንጂ በሽተኛ ሰዎችን ስናይ እነዚህ ሰዎች ከኛ የባሱ ኃጢአተኞች ቢሆኑ ነው እንጂ አሁን የኤድስ በሽተኞችን ስናይ ምንድን ነው? አመንዝሮች ስለሆኑ ነው፣ ኃጥአን ስለሆኑ ነው፣ በደለኞች ስለሆኑ ነው፣ ዘማውያን ስለሆኑ ነው፣ እንደው ከኛ የባሱ ኃጢአት ስላለባቸው ነው ብለን እንፈርዳለን። ግን አይደለም። ማን ያውቃል? የኔ ኃጢአት የእናንተ ኃጢአት ይሆናል እነሱ ላይ የተገለጸው፣ ወይም እኛን ለማስተማርም ይሆናል። ኢዮብ ምን በድሎ ነው በቁስል የተመታው? ኢዮብ ምን አጥፍቶ ነው በቁስል የተመታው? ለኛ ኃጢአተኛ አይደለም። ችግር ያጋጠመው ሰው ሁሉ በደለኛ አይደለም። እግዚአብሔር ለኛ ትምህርት እንዲሆኑ የሚያስታምማቸው፣ ለኛ ትምህርት እንዲሆኑ ግራ የሚያደርጋቸው፣ ለኛ ትምህርት እንዲሆኑ ሁሉ ነገር ካላቸው በኋላ ዝቅ የሚያደርጋቸው ሰዎች አሉ። ለኛ ትምህርት ይሆኑን ዘንድ ለኛ ትምህርት ይሆኑን ዘንድ እንጂ በእነሱ በደል ብቻ አይደለም። ኤልሳቤጥና ዘካርያስን የአካባቢያቸው ሰዎች በድላችሁ ነው፣ እግዚአብሔርን አሳዝናችሁት ነው፣ አስቀይማችሁት ነው ይላቸው። እነሱ ግን ደጋግና በእግዚአብሔር ፊት ጻድቃን ሁልጊዜ ተግተው እየጸለዩ ይኖሩ ነበር። እሷም አንተ መካን ስለሆንክ ነው ብላ አልፈታችም። እሱም አንቺ መካን ስለሆንሽ ነው ብሎ አልፈታትም። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ብለው ነው የኖሩት እስኪ ሸመግሉ ድረስ። እሷም ባልቴት እስክትሆን እሱም ሽማግሌ እስኪሆን ልጅ አጥተው አንድ ቀን ሳይቀያየሙ፣ አንድ ቀን ሳይኮራረፉ፣ አንድ ቀን እሱ እሷን እሷ እሱን ሳያሳዝኑ በእግዚአብሔር ፊት ጻድቅ ሆነው ነው የኖሩት። እስቲ እንዲህ አይነት ትዳር ልጆቻችሁ እንዲይዙ ምከሩ። ዛሬ እኮ የብዙ ሰዎች ትዳር በውሃ ቀጠነ እኮ ነው የሚበተነው። የብዙ ሰዎች ትዳር በትንሹ ነው እኮ መንገድ ላይ የሚቀረው። ዛሬ እኮ ባገቡ ሰዎች እጥፍ ብዙ የተፋቱ ሰዎች አሉ። የብዙዎች ትዳር እኮ ተናግቷል። እንደ ኤልሳቤጥና እንደ ዘካርያስ በሰው ፊት ሳይሆን በእግዚአብሔር ፊት ጻድቅ የሆነ ጠፋና እሷም እሱን ስታገባ እሱም እሷን ሲያገባ ውጩን ነው የሚያውቁት። አንዳንድ ሰው በውጩ ስታዩት በጣም ልዩ ይሆናል፣ ውስጡ ስትገቡ ግን ሰይፍ ይሆናል፣ እሬት ይሆናል። እኛ ብዙ ጊዜ ሰዎችን የምናያቸው ከውጭ ነው፣ ውስጣቸው በኋላ ነው የሚታወቀው፣ ውስጣቸው በኋላ ነው የሚገለጠው፣ ውስጣቸው እየቆየ ነው ብቅ የሚለው። ያን ጊዜ ብዙዎች ትዳር ይናጋል። እነዚህ ደጋግ ሰዎች ግን እስኪያረጁ ድረስ በተቀደሰ ትዳር አሉ። ዛሬ እንዲሆን እንደው እኔ በግቢ ይኑሩ አይኑሩ አላውቅም አሉ የልጅነት ባልና ሚስት ጸንተው 50 ዓመታቸውን 60 ዓመታቸውን ያከብሩ አሉ። አሁን ዛሬ ለልጆቻቸው አርአያ የሚሆኑ እንደ ዘካርያስና እንደ ኤልሳቤጥ 30 ዓመታቸውን 40 ዓመታቸውን ያከበሩ በአንድ ሚስት በአንድ ባል ጸንተው አሉ። ሽማግሌዎች መስክ አሉ። 2 3 አግብተው ያልፈቱ ችግሩን ችለው እሱ የሷን ጸባይ እሷ የሱን ጸባይ ችለው ተቻችለው መልካም ልጆችን ያፈሩ ባልና ሚስት አሉ። ታዲያ ደጋግ ባልና ሚስት ከሌሉ እኮ ደጋግ ልጆች ማግኘት አይቻልም። ለመሆኑ ስንዴ የዘራ ሰው ገብስ ያጭዳል? ገብስ የዘራ ሰው ስንዴ ያጭዳል? ኮረሪማ የተከለ ሰው ቡና ያጭዳል? ቡና ይለቅማል? ቡና የተከለ ሰው ኮረሪማ ይለቅማል? ከቡና ተክል ቡና፣ ከኮረሪማ ኮረሪማ ነው የሚለቀም። ግንዱ መልካም ከሆነ ፍሬው መልካም ይሆናል። ግንዱ መራራ ከሆነ ፍሬው መራራ ይሆናል። የተቀደሱ ባልና ሚስት ባሉበት ትዳር የተቀደሱ ልጆች ይገኛሉ። የምናስታውሳቸው እኮ በሰፈራችሁ ብታስታውሱ፣ በአካባቢያችሁ በተወለዳችሁበት አካባቢ ብታስታውሱ ለሀገር ለወገን መመኪያ የሆኑት ታላላቅ ሰዎች የተገኙት ከታላላቅ ባለትዳሮች ነው። እነዚህ ኤልሳቤጥና ዘካርያስ ጸንተው ስለኖሩ እግዚአብሔር የጽኑዓን አምላክ ስለሆነ
መጨረሻው ለታገሱት ዋጋ ከፋይ ስለሆነ መጣ። በመጨረሻው ጊዜ እግዚአብሔር ታምር ሊሰራ ሲፈልግ ሰው አይቻልም ባለበት ጊዜ ነው። ሰው ይቻላል ባለበት ጊዜ ከመጣማ በሰው ዕውቀት፣ በሰው ጥበብ፣ በሰው ችሎታ፣ በሰው ገንዘብ ነው የሰራው ይባላል። ይሄ እንዳይባል ሰው ደፍቶ ደክሞ ጥሮ ወርዶ ወጥቶ በቃ አለቀ ደቀቀ ሲል እግዚአብሔር ነው። ልክ ሰዎች ሁሉ ካሁን በኋላ ኤልሳቤጥ አትወልድም፣ ካሁን በኋላ ዘካርያስ ልጅ ሊኖረው አይችልም፣ ካሁን በኋላ ሀብታችሁን የሚወርስ አታገኙም፣ ካሁን በኋላ የስማችሁ ተተኪ አታገኙም እያሉ በፈረዱባቸው ሰዓት እግዚአብሔር ግን መጣ። እግዚአብሔር ግን መጣ። ሰው የናቃቸውን እኮ እግዚአብሔር አይንቅም። ሰው የፈረደባቸው ላይ ሁሉ እኮ እግዚአብሔር አይፈርድም። እግዚአብሔር ግን መጣ። እግዚአብሔር ግን መጣ። ሰው የናቃቸውን እኮ እግዚአብሔር አይንቅም። ሰው የፈረደባቸው ላይ ሁሉ እኮ እግዚአብሔር አይፈርድም። መልአኩ ቅዱስ ገብርኤል ታላቁን መልአክ ላከው። ሂድና ለዘካርያስ ንገረው። ለዘካርያስ አበሰረው። ሚስቱ ኤልሳቤጥ ጸነሰች። በስተርጅናዋ ሁሉ ነገር ካበቃ በኋላ ለመሆኑ ለእግዚአብሔር የሚሰራው ነገር አለ? አለ? ለእግዚአብሔር የሚያቅተው ነገር አለ? የሚከብደው ነገር አለ? ለሰው እንደሚከብድ ለእግዚአብሔር የሚከብድ ነገር አለ? የለም። እኛ ተስፋ እንቆርጣለን እንጂ እኮ እግዚአብሔር እኛ አንችልም ባለበት ሰዓት እኮ ይቻላል። ያቅተናል ባለበት ሰዓት እኮ ለእግዚአብሔር አያቅተው። ጉልበት የለንም ስንል እኮ እግዚአብሔር ኃይል ይሆናል። ደህየን ስንል እኮ እግዚአብሔርን ያህል ሀብት ይኖራል። ብቻችንን ስንል እኮ ቅዱሳን መላእክት ከኛ ጋር ይሆናሉ። እኛ ግን ይሄን አናስተውልም። ብዙ ጊዜ በዓይን የምናየውን በእጅም እንዳስተውን በምላስ የምንቀምሰውን በጆሮ የምንሰማውን እንጂ የማይታየውን እግዚአብሔር ትዝ አይልም። ሚስቱ ኤልሳቤጥ ጸነሰች። በጸነሰች ጊዜ ምን አለች መሰላችሁ? እግዚአብሔር ከሰው መካከል ነቀፌታዬን ያስወግድልኝ ዘንድ ጌታ በተመለከተበት ወራት ይህን አድርጎልኛል ስትል ራሷን 5 ወር ሰወረች። እግዚአብሔር ከሰው መካከል ነቀፌታዬን አስወግድልኝ፣ መካን እየተባልኩ ከመሰደብ እግዚአብሔር አዳነኝ አለች። እግዚአብሔር ነቀፌታዬን አስወግድልኝ አለች። ይህንን ታላቅ ምስራት ታላቁ መልአክ ቅዱስ ገብርኤል መጣና ለማን ነገራት? ለእመቤታችን ነገራት። እነሆ ዘመድሽ ኤልሳቤጥ ጸነሰች፣ መካን ስትባል ዛሬ 6ኛ ወሯ ነው። ጸነሰች፣ ደስ ይበልሽ ብሎ ነገራት። ወዲያውኑ ይህንን ብስራት የሰማችው እመቤታችን ለእሷ ብስራት ተነግሯታል። የአምላክ እናት ትሆኛለሽ፣ የጌታ እናት ትሆኛለሽ፣ የእግዚአብሔር እናት ትሆኛለሽ፣ ኢየሱስ ክርስቶስን ትወልጃለሽ ተብሎ ብስራት ተነግሯታል። ለመሆኑ የእግዚአብሔር እናት ከመሆንና እንደ ኤልሳቤጥ የዮሐንስ እናት ከመሆን የቱ ይበልጣል? ሲነገሩ የቱ ይበልጣል? የቱ ይበልጣል? የቱ ይበልጣል? የእግዚአብሔር እናት መሆን አይበልጥም? ይበልጣል። እኔና እናንተ አሁን ዛሬ እዚህ ቦታ ለአንተ መሬት ተሰጥቷል፣ ቤት ስራ። እዚያ ቦታ ደግሞ ለአንድ ዘመድ ቤት ተሰጥቷል ብንባል አስቀድመን ምን ሄደው ወደ ራሳችን መሬት። እዚህ ቦታ ለአንተ ገንዘብ መጥቶልሃል፣ እዚያኛው ቦታ ደግሞ ለጓደኛ ገንዘብ መጥቶልሃልና ሂድና ውሰድለት ብንባል መጀመሪያ የራሳችን ወስደን ከዚህ በኋላ ነው ወደ ጓደኛችን ሄድ። እዚህ ቦታ ለአንተ የሚሰጥ ዕቃ አለ፣ እዚያኛው ቦታ ደግሞ ለገሌ የምትወስደው ዕቃ አለ ብንባል መጀመሪያ የራሳችንን ዕቃ ቤታችን ካደረስን በኋላ ነው ወደ ሰውየው ዕቃ ምን ሄደው። ካላዳረሰንም እንተወዋለን። እመቤታችን ግን እግዚአብሔር መርጦ ቀድሶ ለእናትነቱ ያከበራት ስለሆነች እነሆ አንቺ የምትወልጂው ቅዱስ የእግዚአብሔር ልጅ ይባላል፣ እመ እግዚአብሔር ትባያለሽ፣ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማህፀንሽ ፍሬ የተባረከ ነው ብሎ መልአኩ ቅዱስ ገብርኤል አብስሯል። የአምላክ እናት እንደምትሆን፣ የመድኃኔዓለም የኢየሱስ ክርስቶስ እናት እንደምትሆን፣ የእግዚአብሔር እናት እንደምትሆን፣ ከሴቶች መካከል የተለየች እንደሆነች ቢነግራትም እንኳን ያስደሰታት የእሷ ክብር አይደለም። ያስደሰታት
የሷ የአምላክ እናትነት አይደለም። ያስደሰታት እሷ ለእግዚአብሔር እናትነት መመረጧ አይደለም። የኤልሳቤጥ ችግር መወገዱ ነው። የኤልሳቤጥ የመከራ ዘመን ማለፉ፣ የኤልሳቤጥ ልጅ ማግኘት ነው ከማንም በላይ ያስደሰታት። እናት እንደዚህ ናት። እናት የእመቤታችንን ጠባይ በእውነቱ ከማንም በላይ እናቶች ያውቁታል። እናት የእሷ መልበስ አይደለም ያስደስታል፣ የልጇ መልበስ። የእሷ መብላት አይደለም ያስደስታል፣ የልጇ መብላት። የእሷ አለመማር አይከፋትም፣ የልጇ አለመማር ነው የሚከፋት። የእሷ መሬት ላይ መተኛት አያሳዝናትም፣ የልጇ አልጋ ማጣት ነው የሚያሳዝናት። እሷ እንጀራ እየጋገረች በየሰው ቤት ዙራ ወጥ እየሰራች እንጨት እየለቀመች ማገዶ ይመስል ምድጃ ዳር እንደ እሳት ተማግዳ እየዋለች ያ አያሳዝናትም። ልጇ ካለፈላት ከተማረ ደስ ካለው የእሷ ደስታዋ እመቤታችን ነው። የአምላክ እናት መሆኗ፣ የእግዚአብሔር እናት መሆኗ፣ ለታላቅ ማዕረግ መመረጧ፣ ከፍጡራን በላይ ከፈጣሪ በታች ሁና መቀመጧ አይደለም የሚያስደስታት፣ የእኛ ችግር መወገድ። ልጇ ካለፈላት ከተማረ ደስ ካለው የእሷ ደስታዋ እመቤታችን ነው። የአምላክ እናት መሆኗ፣ የእግዚአብሔር እናት መሆኗ፣ ለታላቅ ማዕረግ መመረጧ፣ ከፍጡራን በላይ ከፈጣሪ በታች ሁና መቀመጧ አይደለም የሚያስደስታት፣ የእኛ ችግር መወገድ፣ የእኛ ንስሐ መግባት፣ የእኛ ስጋው ደሙ መቀበል፣ የእኛ ወደ ቤተ እግዚአብሔር መምጣት፣ የእኛ ከሲኦል ባርነት መዳን፣ የእኛ ከዲያብሎስ ቁራኝነት መላቀቅ እሱ ያስደስታል ከማንም በላይ። ታስታውሳላችሁ አይደለም? በዮሐንስ ወንጌል በምዕራፍ 2 ላይ እመቤታችን ጌታና ደቀ መዛሙርቱ በዶኪማስ ቤት ሰርግ ቤት ተጠርተው በተገኙ ጊዜ ሰርግ የጠራው ያ ታላቁ ሰው የወይን ጠጁ ሲያልቅበት ሲጨነቅ ከየት አመጣለሁ እያለ ሲወጣ ሲወርድ አንዴ ጓዳ፣ አንዴ ሳሎን፣ አንዴ እልፍኝ፣ አንዴ ወደ ጎረቤት እያለ ሲጨነቅ ሲንጎራደድ የልቡናውን ጭንቀት ተመልክታ ልጄ ሆይ የወይን ጠጅ እኮ አለቀ፣ እባክህን ይህን ሰው ከጉድ አውጣው ብላ የጭንቅ አማላጇ ሚሏት እናቶቻችን የተናገረችለት እሷ አልነበረች? የሰውየው ጭንቀት ገብቷት፣ ችግሩ ገብቷት ያስደሰታት የጭንቀቱ መላቀቅ የእሱ ከመከራ መዳን ነው። የሚያስደስታት ይሄ ነው ወገኖች። በዚህ የተነሳ ምን ያለው ቅዱስ ሉቃስ? በዚያ ወራት ማርያም ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ተራራማው ሀገር ፈጥና ወጣች። ሽማግሌዎች ሲመርቁ ምን ይላሉ? ከባለቄ ጡጫ፣ ከተራራ ሩጫ፣ ካለጋ ግልምጫ ያውጣ ነው። እነዚህ ሶስቱም አስቸጋሪ ናቸው። ባለጌም ሲማታ የት ላይ መማታት እንዳለበት ያውቁ። አለቃም ሲገለምጥ አንድ ጊዜ ድንብርብሩን ያወጣል፣ ሊሰሩት ያሰቡትን ሁሉ ያስጠፋል። በተራራ ላይ ምሮጣለሁ ቢሉ ደግሞ ልብ ያወልቃል። ለመሆኑ ሰው ተራራ ሲወጣ እየሮጠ መውጣት ይችላል? ይቻላል ወይ? ይሄው እኔም ማየው አሁን እዚህ ሀገር ብዙ ተራራ አለ። እየሮጣችሁ ነው እንደምትወጡት? ከባድ እንኳን ለሰው ለመኪና እንኳን ተራራ ሲወጣ እየሮጠ እየፈጠነ ለመውጣት በጣም ከባድ ነው። እመቤታችን ግን ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች ነው። ፈጥና ወጣች። ተራራው አላገዳትም፣ አላስቀራትም። የተራራው ርዝመት፣ የዳገቱ አስቸጋሪነት አላገዳትም። ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና በትንቢተ ኢሳይያስ በምዕራፍ 19 ላይ በቁጥር 1 ምን ይላል? እነሆ እግዚአብሔር በፈጣን ደመና ተጭኖ እየበረረ ወደ ግብጽ መጣ። እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብጽ መጣ። የማቴዎስ ወንጌል ምዕራፍ 2 ደግሞ ብታነቡት ዮሴፍ ሄሮድስ ሕፃኑን ሊገለው ይፈልገዋልና ሕፃኑንና እናቱን
ይዘህ ወደ ግብፅ ሽሽ ነው። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ መጣ። እግዚአብሔር ወልድ ኢየሱስ ክርስቶስ ፈጣን ደመና በተባለች በእመቤታችን ትከሻ ሆኖ ወደ ግብፅ ወረደ ማለት ነው። ፈጣን ደመና የተባለች እመቤታችን ናት። ፍጡን ፈጣን የምትፈጥን የሰዎችን ጭንቀት ለማላቀቅ ለሰዎች አማላጅነት ለመድረስ የሰዎችን ችግር ለማስወገድ የምትፈጥን ተራራ ኃጢአት የማያግዳት ተራራ ኃጢአት የማያግዳት በላይ ሰብን ሁልጊዜ ታምረ ማርያም ስንብብ እንሰማለን። 78 ነፍስ ነው ያጠፋው። 78 ነፍስ ወዶም አይደለም። ሰው መቼስ የሚበድለው ወዶ አይደለም። ብዙዎቻችን አሁን በየሴተኛ ዳሪ ቤት ያሉ ሴቶች ስናይ ወይም ደግሞ ገሌ ሰረቀ ተብሎ ፖሊስ ዞት ሲሄድ ስናይ ካልተማታ ነው የምንለው። እኛ ማን ሰርቅ ይመስል እገሌ እኮ እንዲህ አደረገ ስንባል ለመፍረድ ፈጣን ግን ወዶ አይምሰላችሁ። ሰው ኃጢአት ቢሰራው ወዶ አይደለም የያዘ ይዞት ነው እንጂ ሰው ህሊና ያለው ሰው ክብሩን የሚፈልገው ሰው ሰርቆ በፖሊስ ተይዞ ከተማ የሚዞር ይመስላችኋል? ሰውን ያህል ፍጡር የያዘ ይዞት እንጂ ያ እሱን የያዘ እኛንም ቢይዘን ልክ እንደዛው በአንድ አባ መቃሪዎስ በሚባል አባት ዘመን እሱ በሚያስተዳድራት ገዳም ውስጥ አንድ ወጣኒ መነኩሴ ይኖር ነበር። በገዳማውያን ስርዓት አንድ ወጣኒ መነኩሴ ሲመጣ ለቀደምት አበው ህጉን ስርዓቱን እንዲያስተምሩት ይሰጣቸዋል። አባ መቃሪዎስም ይሄንን ገና ጀማሪ መነኩሴ ያመጣና ለአንድ አባት ስርዓቱን ህጉን ያስተምሩት ብሎ ሰጣቸው። እኒህ አባት በለዚያ ጋር ወረድና ጸልያሉ። መጸለይ ጀመረ። ዲያብሎስ እየመጣ በየቀኑ ይፈታተነው አልቻለም። በቃ ኃጢአቱ መቋቋም የዲያብሎስን ፍላጻ መቋቋም አልቻለም። ጭራሽ አንድ የነበረው ሰይጣን ገነጋሻ ጀግረው እየመጣ 2 3 4 5 6 7 እየሆነ እየበዛ ከበበው። በቃ መጣ ወደኛ አባቴ እኔ የዲያብሎስን ፈተና መቋቋም አልቻልኩም፣ ገዳሙ ጥዬ ልወጣ ነው እንዴ። መጀመሪያ ማን መንኩስ ብሏል? አርፈ ተቀመጥ አሉትና ገሰጹ አስቀመጡ። ተቀመጠ። አሁንም ትንሽ ታገለ አልቻለም። እኔ አባቴ ጥዬ መሄድ ነው አለ። ቁጭ በል እሺ ብሎ ደግሞ ቁጭ አለ። አንድ 2 ሳምንት ደግሞ እንደዚሁ ታገሰ ከአቅሙ በላይ ሆነ። አሁን መጨረሻ አይ እንግዲህ ወደ እሳቸው ቢሄድ ቁጭ በል ነው የሚሉኝ እንጂ መፍትሄ የማይሰጡኝ አለና ጥሎ ገዳሙን ጥሶ ሲሄድ አባ መቃሪዎስ በመንፈስ ልክ በመጽሐፈ ነገሥት ካለ በምዕራፍ 5 ላይ ኤልሳ ገያዝን እንዳየው ማለት ኤልሳ ገያዝን በመንፈስ እንዳየው በመንፈስ አየውና ጠራው። ምን ሆነህ ነው? አይ ገዳሙን ጥዬ እየሄድኩ። ለምን? እኔ አልቻልኩም። የሰይጣንን ፈተና መቋቋም የዲያብሎስን ፈተና መቋቋም ስላልቻልኩ መሄድ ነው። ታዲያ ለአባት አልነግራቸው እሳቸው ብነግራቸው ቁጭ በል ነው የሚሉኝ እንጂ ምንም መፍትሄ አልሰጡኝ። ና በል አለና ይዘን እዚህ ሰውዬ ላይ ያደራችሁ አጋንንት በሙሉ ውጡና እኒህ ሰውዬ ላይ ይደሩ አላቸው። መቃሪዎስ በሙሉ የአንድ ቀፎ ነው ወደ አንድ ቀፎ ነው እንደሚገለበጥ ይላል መጽሐፈ መነኮሳት። ግልበጥ ብለው እሳቸው ላይ ያደሩ። ያ ሰውዬ ቢያንስ ለ1 ወር ያህል ቁጭ በል እያሉ ተቀምጦ እሳቸው ግን ለደቂቃ መቻል አቃታቸውና ጥለው ሊሄዱ በሉ ይቆሙ። አይ ሰው ላይ መፍረድ ቀላል ነው፣ ራስ መሸከም ከባድ ነው። በሰው ላይ መፍረድ በጣም ቀላል፣ ራስ ግን ያንን ምን ፈርድበትን ነገር ራሳችን ስንሸከመው ግን በጣም ከባድ። እገሌ እንዴት እንዲህ ያደርጋል ብሎ መፍረድ በጣም ቀላል። እገሌ ደህና ሰው አልነበር ምን ነው ተበላሸ ብሎ እሱን ማማት በጣም ቀላል። ራስ ላይ ሲደርስ ግን ያን ጊዜ ከባድ። በላይ ሰው እንዲህ ሳይወድ በግዱ ዲያብሎስ አገብሮት የሰው ነፍስ እያረደ እየበላ የሚኖር ሰው ነው። 78 ነፍስ በላይ። በመጨረሻ በአንድ ጫካ ውስጥ ሲሄድ አንድ ነዳይ እጁ እግሩ የተሰነጠቀ ከንፈሮቹ የተሰነጣጠቁ ምስኪን ነዳይ አየ። እሱን እበላለሁ ብሎ ሰይፉን መዞ እየሮጠ ሲሄድ ሲያየው
በእንተ ስማ ለማርያም ስለመብርሃን ብለው እባክህ በማርያም ስም መጹተኝ ውሃ ጠማኝ ተጸየፈና ጠብ አደረገለት። ንቃቃቱ እጁ ንቃቃት ውስጥ ቀረ። እጄ ንቃቃት ውስጥ ቀረ። መልሶ ጠብ አደረገለት። ጉሮሮ ንቃቃት ውስጥ ቀረ። አይ ከዚህ በኋላ አልሰጥህም አለና ሄደ። ምንጭ ደግ ስራ የሰው ነፍስ ይመልሳል። ደግ ስራ ሰው ለንስሐ ያበቃል። ትንሽም ትሁን ትልቅም ይሁን ሰው ደግ ሲሰራ ልቡ ከዲያብሎስ ወደ እግዚአብሔር ይመለሳል። የእሱም ልብ ተመለሰና ካሁን በኋላ ሰውም አልገልም አልበላም ብሎ አንድ ዋሻ ውስጥ ገባና እዚያ ኖረ። ሞተ። በእግዚአብሔር ፍርድ ዘንድ ቀረበ። አየ እግዚአብሔር በቸርነቱ የዚህን ሰውዬ የአንድ ጥርኝ ውሃና 7-8 ነፍስ በትክክለኛ ሚዛን እኮ 7-8 ነፍስ ከጥርኝ ውሃ የማይመዝን ሆኖ አይደለም፣ ግን የእግዚአብሔር ቸርነት ተጨመረበት። በእመቤታችን አማላጅነት ላይ አድሮ የእግዚአብሔር ቸርነት ተጨመረበት። ያን ጊዜ እመቤታችን በስምሽ ጽዋውን ያጠጣ በስምሽ ልጁን የጠራ ቤተክርስቲያኑን የሳመ እምርልሻለሁ ብለኸኝ የለም ምን ስትለው የልጇ ልብ ራራና ልክ በዮሐንስ ወንጌል በምዕራፍ 2 ላይ ውሃ እኮ ወይን ጠጅ እኮ አልቆባቸዋል ስትለው ራርቶ ወይን ጠጅ እንደሰጣት አሁንም ደግሞ ከወይን ጠጅ ባለጠውን ገነትን እንዲወርስ አበቃው በላይ ሰው። እንዴት አድርጎ ያ ታላቅ የበላይ ሰው ኃጢአት የእመቤታችንን አማላጅነት አላገደው። የይሁዳ ከተማ ተራራ የእመቤታችንን ፈጥኖ ደራሽነት አላገደው። ፈጥና ወጣች። ፈጥና ዛሬም ወደኛ ህይወት ፈጥና ትደርሳለች። እናቶች እኮ መቼስ ከምጥ የባሰ ጭንቅ ሰዓት የለም። መድኃኒዓለም ኢየሱስ ክርስቶስም በማቴዎስ ወንጌል በምዕራፍ 24 ላይ የምጽአቱን ቀን በምጥ ነው የመሰላት። ያችም ቀን በጣም የጭንቅ የመከራ ቀን ስለሆነች በምጥ ነው የመሰላት። እንደ ምጥ ያለ አስጨናቂ አስቸጋሪ የለም። በዚያች ሰዓት ምንድን ነው የሚሉት? የጭንቅ አማላጅ ውሃ አይደለም እንደምትሉት እስቲ መስክሩ አይደለም የምትሉት? በዚያ ሰዓት ከማንም ፈጥና የምትደርስ ማን ናት? እመቤታችን። ፈጣኗ ደመና ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ኤልሳቤጥም ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመች። አክስቴ ኤልሳቤጥ ደህና ሰነበትሽን? ደህና ዋልሽን? እንኳን ደስ ያለሽ ብላ ሰላምታ ሰጠች። በዚህ ጊዜ ምን አለ? ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። አክስቴ ኤልሳቤጥ እንደምን ውለሻል? እንደምን ሰንብተሻል? እንኳን ለዚህ ታላቅ ማዕረግ አበቃሽ የሚለውን የሰላምታ ድምፅ ስትሰማ በማህፀኗ ያለው የ6 ወሩ ጽንስ ዘለለ። እኔ እናቶችን አሁን አንድ ጥያቄ ልጠይቃችሁ። እናቶችን ነው፣ ወጣቶችንም አይደለም ወንዶችንም አይደለም ጠይቀው። ለመሆኑ የ6 ወር ጽንስ ወደ ላይ የሚዘልበት ቦታ አለው እንዴ? ማህፀን ውስጥ አለው? እኔ ያልሰፊ ነው ያዘልላል? ወደ ላይ ማዘለል ይችላል? ምን ማለት ነው? ወንጌላው ጽንሱ በማህፀን ውስጥ በደስታ ዘለለ። ወዴት ዘለለ? ማህፀን ጠባብ ናት፣ ጠባብ ዓለም ናት። ጽንሱ በማህፀኗ ውስጥ በደስታ ዘለለ። ወዴት ዘለለ? እዚህ ላይ ቢዘል ቦታ አለው፣ በጣም ሰፊ ቦታ። እቤት ውስጥ ቢዘል ቦታ አለው፣ ሜዳ ላይ ቢዘል ቦታ አለው። ማህፀን ግን ቦታ አለው? ያውም ለ6 ወር ልጅ የሚያዘልል የለው። ምን ማለቱ ነው? ሰገደ፣ ተገለባበጠ። ሊገለባበጥ የለም፣ ተገለባበጠ። ምን ሲሰማ? የእመቤታችንን የሰላምታዋን ድምፅ በኤልሳቤጥ ጆሮ ሲሰማ ተገለባበጠ። በምን? በደስታ። ለመሆኑ ነው የ1 ዓመት ህፃን እንኳን ደስታ ያውቃል? እንኳን የ6 ወር ሽን እዚህ ማህፀን ውስጥ ያለ ተማሪዎችም አላቸው። እዚህ መሀል ሳይንስ ተምራቸዋል። ደስታ ይለያል። አሁን ህፃን ልጅ እዚህ ውስጥ ቁጭ ብሎ ደስታ በደስታ ዘለለ፣ ተገለባበጠ። የማንን ድምፅ ሲሰማ? የእመቤታችንን ድምፅ ሲሰማ ተገለባበጠ። ዛሬም እኮ ኢትዮጵያውያን ክርስቲያኖች እኮ እንደዚህ ናቸው። ተአምረ ማርያም
ካህኑ ይዘው ወጥተው እሰግድ ለኪ ብለው የእመቤታችን የሰላምታዋን ድምፅ ሲያሰሙ እኛ ምዕመናን ምን እናደርጋለን? እንሰግዳለን። የእመቤታችን የቅድስት ድንግል ማርያም ተአምሪት ነው ብለው ሲያነቡ እንሰግዳለን። ቅዳሴ ማርያምን ሲቀድሱ እንሰግዳለን። ውዳሴ ማርያም ሲደገም ሳይለነ ቅድስት እያልን እንሰግዳለን። አንቀጸ ብርሃን ሲነበብ ሳይለነ ቅድስት እያልን እንሰግዳለን። እንደማን? እንደ ዮሐንስ 6 ወር ጽንሱ በማኅፀኗ በደስታ ዘለለ። የማርያምን የሰላምታዋን ድምፅ ሲሰማ ወገኖች፣ ስዕሉ አይደለም የእመቤታችን፣ ታምሩ አይደለም፣ ምስጋናዋ አይደለም፣ ቅዳሴዋ አይደለም፣ ድምጿን ሲሰማ ምንም ያለየ ልጅ፣ ያልተማረ ልጅ፣ ያላወቀ ልጅ፣ ወንጌል ያላነበበ፣ ብሉይ ያልተማረ፣ ገና ከእናቱ ማህፀን እንኳን ያልወጣ 3 ወር የሚቀረው የእመቤታችን የሰላምታዋን ድምፅ ሲሰማ ሰገደ፣ ተገለባበጠ። የሰላምታዋን ድምፅ ሲሰማ ጽንሱ በማህፀኗ ውስጥ ሰገደ። እኛ እኮ ለእመቤታችን መስገድን ከዮሐንስ እኮ ነው የተማረው። ከ6 ወር ሽል የሚያንስ ሰው አለ እዚህ? አለ? አላችሁ እንዴ? አለ? አጠገባችሁ እስቲ እዩና ንገሩ። አለ? ከ6 ወር ሽል የሚያንስ አለ? አለ? ንገሩኛ። አለ? እንግዲህ ቢያንስ ከ6 ወር ሽል በታች ካልሆነ ለምን ነው ለእመቤታችን መስገዱ የሚያጠራጥረን? የ6 ወሩ ሽል ሰገደ ነው። ሰው እንግዲህ ከተጸነሰ 6 ወር ከሞላው ይሰግዳል ማለት ነው። እመቤታችን የሚገባውን ስግደት የማይገባው ሰው እሱ ቢያንስ ከ6 ወር በታች ነው። ገና 6 ወር አልሞላውም ማለት እንጂ የ6 ወር ሕፃንማ ሰገደ ነው የሚለው። ገና በእናቱ ማህፀን እያለ ተገለባበጠ። የሰላምታዋን ድምፅ ሲሰማ ዛሬ ታምረ ማርያም በመስማታችን፣ ውዳሴ ማርያም በመስማታችን፣ ቅዳሴ ማርያም በመስማታችን አናፍርበትም። ለምን? እንደ ኤልሳቤጥ ዘመን እንደ ቅዱስ ዮሐንስ እኛም ለእመቤታችን እንሰግዳለንና አናፍርበትም። ታፍራላችሁ? እናፍርበታለን? መጽሐፍ ቅዱስ እኮ ነው ያስተምረን። ከዚህ በላይ ሌላም ትምህርት ያስተምረናል። በኤልሳቤጥም መንፈስ ቅዱስ ሞላባት። ምን ስለሆነ? የእመቤታችንን የሰላምታዋን ድምፅ ስለሰማች በኤልሳቤጥ መንፈስ ቅዱስ ሞላባት። የሰላምታዋን ድምፅ ስትሰማ እኔ ይሄን ሳነብ ሁል ጊዜ ግራ የሚገባኝ አንድ ነገር አለ። እስቲ ለእናንተ ባወያያችሁ በደንብ ትነግሩኝ ይሆናል። በዘመናችን ያሉ አንዳንድ ሰዎች መንፈስ ቅዱስ ተሞላ ነው የሚሉ አሉ። እነዚህ ሰዎች መንፈስ ቅዱስ ሲሞሉ የእመቤታችን የሰላምታው ድምፅ ያስጠላቸዋል። ይሄ ደግሞ በኤልሳቤጥ የወረደው መንፈስ ቅዱስ ደግሞ የእመቤታችን የሰላምታዋን ድምፅ ስትሰማ በኤልሳቤጥ ላይ መንፈስ ቅዱስ ወረደ፣ አደረባት፣ በጸጋ አደረባት ይላል። የትኛውን እንቀበል? በኤልሳቤጥ ዘመን ኤልሳቤጥን ያናገረ በኤልሳቤጥ መንፈስ ቅዱስ ሞላባት የተባለውን መንፈስ ቅዱስ እንቀበል ወይስ ይሄኛው? የትኛው ይሻል? የትኛው ትክክል ነው? መጽሐፍ ቅዱስ የትኛውን ነው የሚነግረን? የኤልሳቤጡን ዘመን እንቀበል ወይስ ይሄኛው ይላል እኮ። የእመቤታችን የሰላምታዋን ድምፅ ስትሰማ በኤልሳቤጥ መንፈስ ቅዱስ ሞላባት። እኔና እናንተ ታምረ ማርያምን ስንሰማ ጸጋ መንፈስ ቅዱስ ያድርብናል። ቅዳሴ ማርያምን ስንሰማ ጸጋ መንፈስ ቅዱስ ያድርብናል። ውዳሴ ማርያምን ስንሰማ ጸጋ መንፈስ ቅዱስ ያድርብናል። ማን ነው የሚለን? መጽሐፍ ቅዱስ። በኤልሳቤጥ ያደረው መንፈስ ቅዱስ ምን አናገረ? ምን ይላል መሰላችሁ? በታላቅም ድምፅ ጮኻ ይላል፣ ዓለም በሙሉ እንዲሰማት። ይሄ ጩኸቷ ለጎረቤቶቿ አይደለም፣ ትውልድ አልፎ ትውልድ ሲተካ እንዲሰማት የጮኸችው ጩኸት ነው። የጮኸችው ጩኸት በታላቅ ድምፅ ጮኻ
እኛ ሁሉ እንድንሰማት ከኛ በኋላ የሚመጣው ትውልድ ሁሉ እንዲሰማት እመቀመቃት ውስጥ ያለው ትውልድ ሁሉ እንዲሰማት በታላቅ ድምፅ ድምጿን ከፍ አድርጋ ጮኻ ሁለት ነገር ያሳያል። አንደኛ ትውልድ ሁሉ፣ አካባቢው ሁሉ፣ በዙሪያ ያለው ሁሉ እንዲሰማት። ሁለተኛ ያለ ሀፍረት። ሰው በአንድ ነገር ካፈረበት ቀስ ብሎ ነው የሚናገር። ሰው አይስማኝ ብሎ ካሰበ ቀስ ብሎ ይሾካሾካል። እሷ ግን በዚህ ታላቅ ነገር ሳታፍርበት ድምጿን ከፍ አድርጋ ያላትን ምስክርነት ስትናገር ማለት ነው። ስለ እመቤታችን ለመመስከር ስትነሳ ድምጿን ከፍ አድርጋ በታላቅ ድምፅ ምን አለች መሰላችሁ? አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽ ፍሬ የተባረከ ነው። ይህን ማን ያናገራል? ከራሷ ነው የተናገረችው ነው? ማን ያናገራል? ማን ያናገራል? እስቲ ወንዶቹ ንገሩኝ፣ ማን ያናገራል? ሴቶቹስ ማን ያናገራል? መንፈስ ቅዱስ። በኤልሳቤጥ መንፈስ ቅዱስ ሞላ። መንፈስ ቅዱስ ሲሞላባት ምን አለች? አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብላ ለእመቤታችን ውዳሴዋን አቀረበች። አሁንም ደግሞ ሌላ ጥያቄ ልጠይቃችሁ። በኤልሳቤጥ ያደረው መንፈስ ቅዱስ ኤልሳቤጥን ቃኝቶ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብሎ አናገረ። በዘመዶቻችን የሚያድረው ደግሞ ካደረ በትክክል እመቤታችን ያስጠላል። እና የትኛው ነው መንፈስ ቅዱስ? ሁለት አይነት አለ እንዴ? ሁለት አይነት መንፈስ ቅዱስ አለ። የሚያስወድድ የሚያስጠላ አለ። ስለዚህ አንዱ ውሸተኛ ነው ማለት ነው። አንዱ ውሸተኛ ነው ማለት ነው። ያም የትኛው ነው? መጽሐፍ ቅዱስ የማይመሰክርለት፣ መጽሐፍ ቅዱስ የማይናገርለት እሱ ውሸተኛው መንፈስ ነው። አለ ደግሞ ብዙ ውሸተኛ መንፈስ አለ። ሰዎችን የሚያታልል የሚያስዋሽ ከእውነት መንገድ የሚያወጣ የውሸት መንፈስ አለ። በመጽሐፈ ነገሥት ቀዳማዊ አንዱን ላንብላችሁ። አንዱን በመጽሐፈ ነገሥት ቀዳማዊ በምዕራፍ 22 የአንድ ንጉሥ ታሪክ ላንብላችሁ። ሶርያና እስራኤል ውጊያ በገጠሙ ጊዜ ኢዮሳፍጥ የተባለው ንጉሥ ወደ እስራኤል ወረደና እስቲ በዚህ ጦርነት አሸንፋለሁ ወይስ አላሸንፍም? እስቲ ነቢያትን ልጠይቅ ብሎ መጣ። በዚያ ዘመን ነቢዩ ሚክያስ በእስራኤል ዘንድ ነበረ። ሰዎች ምን አሉት? አይ ወደ ሚክያስ አትሂድ፣ እሱ የሚናገረው ሁሉ ጥሩ አይደለም አሉት። አንዳንድ ሰው እውነቱን የሚናገር ሰው አይወደድም። እንደው መልከጥፉን እንደው አንተ በላይ ቆንጆ የለም የሚለው ይወደዳል። አጭሩን እንደው መለሎ ነህ እኮ የሚለው ይወደዳል። ጸጉሩ ክርድድ ያለውን እንደው ጸጉሩ ወርዶ የሚለው እንዲህ ያለው ነው የሚወደደው እንጂ እውነቱን ግልጽ አድርጎ የሚናገረው ሌባውን ሌባ ዋሾውን ዋሾ የሚለው ሰው አይወደድም። አይ እሱ አፉ ጥሩ አይደለም ነው ይባላል። ሚክያስም ለነገስታቱም ለመኳንንቱም ለሀብታሞቹም ለድሆቹም እውነቱን ልክልካቸውን ስለሚነግራቸው አይ እሱ አፉ ጥሩ አይደለም አሉ። ግን ለማንኛውም ሄድና ጠይቀው አሉ። መጣ። ምን አለው? ሚክያስ ሊጠራ የሄደው መልእክተኛ ምን አለ? እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሱ መልካም ይናገራሉ፣ ቃልህ እንደ ቃላቸው ይሁን አለው። ምን አሉት? እሱ መጀመሪያ የሄደባቸው ሌሎች የውሸት ነቢያት ተሰበሰቡና አዎ ሂደህ ብትዋጋ ታሸንፋለህ አሉት። እበላባዮች ናቸው እነዚህ። ታሸንፋለህ አሉት። ይህንን ስለሰማ መልእክተኛው ሚክያስን ሲጠራው እባክህ ከእነሱ ቃል እንዳትለይ፣ ንጉሱን ታሸንፋለህ ስላሉት አንተ አታሸንፍም ብትለው ይጎዳሃል አለ። እንዲህ የሚባሉ ሰዎች አሉ ዛሬ። አይ እንደው እባክህ ምንም እውነቱን ብታውቅ እባክህ ሰው ጋር ሲኖሩ ሞይ ሆኖ አህያ ሲጭኑ ሶስት ሆኖ እንደው ተመሳስለው ብትኖር ይሻላል የሚባሉ ሰዎች አሉ። እውነቱን እንዳይናገሩ እውነቱን እንዳያወጡ ማለት ነው። ሚክያስንም እንደዚህ አለ። መጣ። እስቲ ንገረኝ፣ እኔ ወደ ሶርያ ለውጊያ ብወጣ አሸንፋለሁን ብሎ ጠየቀው። በዚህ ጊዜ ሚክያስ ተናገረው። ያን ጊዜ የእግዚአብሔር ነቢይ ነውና ንጉሱ ምን አለው? በእውነት ይሄ ነገር ስትነግረኝ አልዋሸህምን? እስቲ አረጋግጥልኝ አለው። ምን አለ መሰላችሁ? ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። እስራኤል ሁሉ
ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ አለ። ነገስታቶቻቸው ሞተው እስራኤል ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ ብሎ ነገር እውነቱን ማለት ነው። ያን ጊዜ አያችሁ ሰው ስለኔ መልካም አይናገርም ብያችሁ አልነበረም? ይኸው ዛሬ ማሟረተብኝ ያለ ደግሞ ተነሳ። በዚህ ጊዜ ሚክያስ ምን አለው? አንድ ነገር ልንገርህ አለው ለንጉሱ። አንድ ነገር ልንገርህ፣ እንግዲህ የእግዚአብሔር ቃልን ስማ። እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኝና በግራው ቆመው አየሁ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ አክዓብን የሚያሳስት ማን ነው አለ። አንዱም እንዲህ ያለ ነገር፣ ሌላውም እንዲያ ያለ ነገር ተናገረ። መንፈስም ወጣ በእግዚአብሔር ፊት ቆሞ እኔ አሳስተዋለሁ አለ። ይሄ መንፈስ የተባለ ሰይጣን በእግዚአብሔር ፊት ቆመና ልክ በመጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ላይ እንዳለው እኔ አሳስተዋለሁ አለ። በምን ታሳስተዋለህ ብሎ እግዚአብሔር ጠየቀው። ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ፣ በዚያን ጊዜ አሳስተዋለሁ። በነቢያት ሁሉ አፌርና ሐሰተኛ መንፈስ ሆኜ የውሸት ቃል እናገራለሁ፣ እውነት መስሎት ይገባበታል፣ ይወድቃል። እንዲህ ያለ ሐሰተኛ መንፈስ አለ። መናፍስትን መለየት ያስፈልጋል። ሐሰተኛ መንፈስ አለ፣ እንዲህ አለ ውሸት የሚያናገር። በዚህ የተነሳ በሐሰተኛ ነቢያት አፍ አደረ ሐሰተኛው መንፈስ ገባ። ክፉ ነገር መናገሩን ለሚክያስ አሳሰረው። ክፉ ነገር ተናግሯል፣ እውነት በመናገሩ አሳሰረው። ራሱን እውነተኛ አድርጎ አቀረበ። አዎ ሂድና ተዋጋ ታሸንፋለህ አለው። በሬማት ዘገለዓድ በተባለው ቦታ ሄድና ተዋጋ። እሱም አጠገቡ የነበረው ንጉስ የእስራኤል ጀግኖች በሰይፍ ወደቁ። እውነትም እንዳለው አሳሳቱ። ዛሬም ሐሳውያን መናፍስት አሉ። እውነተኛው መንፈስ ቅዱስማ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ኤልሳቤጥም ሴት ናት፣ እመቤታችንም ሴት ናት፣ አንቺም ሴት ነሽ፣ እኔም ሴት ነኝ፣ እኩል ነን አላለች። አንቺም በቅዱስ ገብርኤል ብስራት ነው የጸነሽው፣ እኔም በቅዱስ ገብርኤል ብስራት ነው የጸነስኩት፣ እኩል ነን አላለች። አንቺ ከኛ ከሴቶች መካከል ተለይተሽ የተባረክሽ ነሽ። እኔ እርግጥ በቅዱስ ገብርኤል ብስራት ነው የጸነስኩት፣ ግን እኔ የምወልደው ነቢይ ነው። አንቺ የምትወልጂው ግን ነቢያትን የሚልክ ስለሆነ አንቺ ከሴቶች መካከል ተለይተሽ የተባረክሽ። እኔ የምልከው መንገድ ጠራጊውን ነው። አንቺ የምትወልጂው ግን መንገድን ሕይወትን እኔ ነኝ ብሎ የሚያስተምረው ስለሆነ አንቺ ከሴቶች መካከል ተለይተሽ የተባረክሽ። እኔ የምወልደው የሚያጠምቀው በውሃ ነው፣ ያውም ለንስሐ። አንቺ የምትወልጂው ግን በእሳትና በመንፈስ የሚያጠምቅ ስለሆነ አንቺ ከሴቶች መካከል ተለይተሽ የተባረክሽ። እኔ የምወልደው ሰማዕት ነው፣ አንቺ የምትወልጂው ግን ለሰማዕታት አክሊል የሚሰጠው ነው። እኔ የምወልደው ሰማዕትነት ቢቀበል በደሙ ለራሱ ጽድቅ ያገኛል። አንቺ የምትወልጂው ግን በመስቀል ተሰቅሎ በደሙ ዓለምን ያድናል። ስለዚህ አንቺ ከሴቶች መካከል ተለይተሽ የተባረክሽ። እኔ የነቢይ እናት ነው የምባለው፣ አንቺ ግን የአምላክ እናት ነው የምትባየው። ስለዚህ አንቺ ከሴቶች መካከል ተለይተሽ የተባረክሽ። እኔ የምወልደው ብርሃን ነው የሚባለው። መድኃኒዓለም ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 5 ቁጥር 35 ላይ ብርሃን የሚነድ እሳት የሚነድና የሚያበራ መብራት ብሎታል። እኔ የምወልደው መብራት ነው የሚባለው። አንቺ የምትወልጂው ግን ብርሃን ዘበአማን ነው የሚባለው። እውነተኛ ብርሃን፣ የማይጠፋ ብርሃን ነው። እኔ የምወልደው ክብሩ የጸጋ ነው። አንቺ የምትወልጂው ክብሩ የባህሪው ነው። እኔ የምወልደው የሚያስተምረው ትምህርት ወደ መንግስተ ሰማያት የሚያስገባ ነው። አንቺ የምትወልጂው መንግስተ ሰማያትን ካልከፈታት ግን እኔ የምወልደው የሚያስተምረው ትምህርት መንግስተ ሰማያት ያስገባል። እኔ የምወልደው መጥምቀ መለኮት ነው የሚባለው። አንቺ የምትወልጂው ግን መለኮት እግዚአብሔርን ነው። ስለዚህ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብላ መሰከረች። የተባረክሽ ቡሩክት ነሽ፣ የማህፀንሽ ፍሬ የተባረከ ነው። የሚገርማችሁ እውነተኛው መንፈስ ቅዱስ አክዓብን እንዳሳተው ያለው ሐሰተኛው መንፈስ ያልሆነው ቅዱሱ መንፈስ በየትም ሀገር ያሉትን ሊቃውንት፣ በየትኛውም ዘመን ያሉትን መምህራን አንድ አይነት ንግግር ነው የሚያናገረው።
ቅዱስ ገብርኤል በናዝሬት ከተማ እመቤታችንን ሲያበስራት ምን ነበር ያላት? በሉቃስ ወንጌል በምዕራፍ 1 ከቁጥር 28 ጀምሮ ስናነበው ምን ነው ያላት? አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው አለ። ይህንን የተናገረው በበረሃ፣ ይህንን የተናገረው በሜዳ፣ ይህንን የተናገረው በናዝሬት። ይህንን የእሱን ንግግር በጆሮዋ ያልሰማች ኤልሳቤጥ ደግሞ በተራራ በደጋ ላይ ሁና አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብላ የቅዱስ ገብርኤልን ቃል ደገመች። እውነተኛው ሁለቱንም የቃኘው ማን ነው? ሁለቱን የቃኘው ማን ነው? ሁለቱንም ያናገረው ይሄ ነው። አያችሁ፣ ገብርኤልን ያናገረ ኤልሳቤጥን ኤልሳቤጥን ያናገረ ከሆነ ዘመዶቻችን ላይ ያለው ልክ የኤልሳቤጥን የገብርኤልንም ንግግር ያናገረ። እግዚአብሔር ራሱን ከራሱ ጋር አይጣላም። እንደ ሰው አይደለም። ሰው ከራሱ ጋር ይጣላል። አንዳንድ ጊዜ አሁን የሰርግ ወቅት 4-5 የሰርግ ካርድ ይደርሳችሁና ሁሉም አንድ አይነት ሰዓት ይሆናል። ሁሉም 6 ሰዓት ይሆንባቸው። ያን ጊዜ ጭንቅ ነው። እማን ጋር ልሂድ? ወይዘሮ ገሊት ጋር ልሂድ? አይ አቶ ገሌ ደግሞ ይቀየሙኛል። እንዲያውም ባለፈው ልቅሶ አልደረስኩም፣ ጭራሽ አሁንም ደግሞ ሰርጋችሁ ከቀሩ ማቆራረጣችሁ። እሺ እሳቸው ጋር ቢል ደግሞ እኒህ ሴትዮ አኩራፊ ናቸው። ምን ላይ ቁመን መሀል ላይ አንዱ በዚህ ሰውየው እኮ ወዶ አይደለም ብዙ ድግስ ተጠራና አሉ የሥላሴ ዕለት። እዚህም ያለው ድግስ ትልቅ ድግስ፣ እዚህም ድግሱ ትልቅ፣ እዚህም ትልቅ፣ እዚህም ትልቅ፣ አራቱም ትልቅ ድግስ፣ አራቱም ደግሞ እኩል ሰዓት። ምን ያህል እንደው ምን አለ ዛሬ ሥላሴ ከአራት በከፋፈሉኛል። አራቱም ቦታ ለመሄድ ነው። እንደዚያ የምንልበት ጊዜ ሰው ከራሱ ጋር ይጋጫል። አንድ እግሩ ወደዚህ ያርግና ቆይ የሚልበት ጊዜ አለ። ለአርግ ብሎ ሰንዝሮ ይመልሳል ከራሱ ጋር። እግዚአብሔር ግን ከራሱ ጋር አይጋጭም። እግዚአብሔር በወሰናት የሚጸና አምላክ ነው። በወሰናት ቅዱስ ገብርኤልን ከሰማይ መላእክት፣ ቅድስት ኤልሳቤጥን ከምድር ሰዎች መርጦ መንፈስ ቅዱስ ሁለቱንም አናግሯል። ለምን? የእመቤታችን ክብር በሰማይ መላእክትም ዘንድ በምድር ሰዎችም ዘንድ የተከበረ መሆኑ ሲያስረዳ፣ ከመላእክት ወገን ቅዱስ ገብርኤል፣ ከሰዎች ወገን ኤልሳቤጥ ተመርጠዋል። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት እግዝእትነ ማርያም የሚለውን ስም መጀመሪያ ያወጣችሁ እሷ ናት። የጌታዬ እናት፣ የጌታ እናት። በእድሜ እኮ እመቤታችን ከኤልሳቤጥ ታንሳለች። ኤልሳቤጥ እመቤታችን አክስቷ ናት። ግን አንቺ ልጅ ነሽ፣ ገና ሕፃን ነሽ አላለችም። አባ ሕርያቆስን በቅዳሴ ማርያም ላይ ገና አንቺ እንስት ሙሽራ፣ ሕፃን ሙሽራ ስትሆኝ ብሏታል። እመቤታችን የ15 ዓመት ልጅ እያለች ነው ጌታን የጸነሰችው። ገና ሕፃን ናት። ኤልሳቤጥ ደግሞ አርጅታለች። ግን ምን አለች? የጌታዬ እናት፣ የጌታዬ እናት። ወገኖቼ እንኳንስ አምላክን በማህፀኗ የተሸከመች እመቤታችን፣ እንኳንስ አምላክን በማህፀኗ 9 ወር ከ5 ቀን ከተማዋ አድርጎ የተቀመጠባት እመቤታችን ያዘለችው ያጠባችው። እኛ ዛሬ የጌታን ወንጌል ተምረን ይሆናል። እመቤታችን ግን አጠብተዋለች። ማንም ከሰዎች ጌታ የማንንም ጡት አልጠባም ከእመቤታችን ውጭ። በማንም እጅ አልበላም ከእመቤታችን ውጭ። በማንም ማህፀን አልተቀመጠም ከእመቤታችን ውጭ። ማንንም እማ ብሎ አልጠራም ከእመቤታችን ውጭ። እናቴ ማንንም አላለም ከሷ ውጭ። ለዚህ ነው አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አለች። አንቺ የተለየሽ ነሽ አለቻት። እንኳንስ ይሄ ሁሉ የተደረገላት ይሄ ሁሉ የተሰጠላት እመቤታችን ቀርቶ ታስታውሳላችሁ፣ በማቴዎስ ወንጌል በምዕራፍ 21 ላይ ስናነብ ታስታውሳላችሁ። መድኃኔዓለም ኢየሱስ ክርስቶስ በዕለተ ሆሳዕና ከቢታንያ ወደ ኢየሩሳሌም በአህያ ተቀምጦ ሲገባ ሆሳዕና በአርያም በዳዊት ስም የሚመጣ የተባረከ ነው፣ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ሕዝቦች ሁሉ የዘንባባ ዝንጣፊ ይዘው ሲቀበሉት ምን ነበር ያደረጉት? ጌታ ለተቀመጠባት አህያ መሬት ላይ ምን አነጠፉላት? ምንጣፍ አነጠፉላት። ምንጣፍ ለአህያይቱ ክብር ነው። ለአህያይቱ ነው። ለሞህ አህያ በየት ሀገር ነው ምንጣፍ ይነጠፍላት? ጎዘጎዙላት። ማን ያስከበራት? እግዚአብሔር በለዋ ስለተቀመጠ የአህያይቱ እንኳን ምንጣፍ ተነጠፈች። አህያ ቀን መቼም እንደዚያ ቀን ከብራ አታውቅም። እርግጠኛ ነኝ በታሪክ አህያ እንደዚያ ቀን የከበረችበት ቀን ያስከበራትም የፈጠራትም እንኳንስ እመቤታችን ከስጋዋ ስጋ ከነፍሷ ነፍስ የነሳ
ልጇ የተባለ ያዘለችው አዝላ የተንከራተተች በማህፀኗ 9 ወር የወሰነችው ይቅርና ያቺ አህያ እንኳ ጌታን ለአንድ ቀን ያው በላዋ ስለተቀመጠች ምንጣፍ ተነጥፎላታል። እኛ ታዲያ ታምረ ማርያም ስናደርግ ምንጣፍ ብናደርግ፣ ለእመቤታችን ስዕል ምንጣፍ ብናደርግ፣ የእመቤታችንን ስዕል ተሸክመን ብንዞር፣ መስቀሉን ብንሸክም ምን ክፋት አለ? እመቤታችን ከዚያ ከቢታንያ አህያ ታንሳለች? እንዴት ያለ አለማስተዋል ነው ጉድ! በድሮ ዘመን እንዳሁኑ መኪና ሳይኖር እንዳሁኑ በየወረዳው በየቀበሌው ገንዘብ ሚኒስቴር በሌለበት ዘመን ምን ነበር የሚያደርጉት? ከመሀል ከአውራጃ ከተማ ወይም ከክፍለ ሀገር ከተማ ብር በአህያ ይጫንና ይመጣል ወደ ገጠር። ለመምህራን፣ ለጤና ሰራተኞች፣ ለግብርና ሰራተኞች፣ ለዳኞች በየገጠሩ ላሉ ያቺ አህያ ልዩ ክብር ነበራት። ትታወቃለች፣ ማንም አይነካት። ለምን? ምን ስለያዘች ነው? ምን ስለያዘች ነው? አሁን ጭድ ብትሸከም የሚያከብራት የለም። ብር ስለያዘች ግን መጣሽ ገለጥ አድርጉላት ተብሎ ከአህያው ሁሉ ተከብራ ቦታ ተሰጥቷት የምትበላው ተሰጥቷት ማደሪያዋ ተዘጋጅ ብር ይዛለቻ። ታዲያ መድኃኒዓለም ኢየሱስ ክርስቶስ ከብር አይበልጥ? እመቤታችን እስከዚች ከገንዘብ ሚኒስቴር አህያ አትበልጥ? የሰው ልጅ ሊና እኮ ማስተዋል ሲያቅተው የእግዚአብሔር እናት ብዙዎች፣ የነቢያት እናቶች ብዙዎች ናቸው። የሐዋርያት እናት ብዙዎች ናቸው። የጻድቃን እናት ብዙዎች ናቸው። የሰማዕታት እናቶች ብዙዎች ናቸው። የእግዚአብሔር እናት ስንት ናት? የእግዚአብሔር እናት ስንት ናት? የእግዚአብሔር እናት ስንት ናት? ለዚህ ነው እኮ አንቺ ከሴቶች መካከል ተለይተሽ ትባላለች የጌታዬ እናት እግዝእትነ ማርያም እመቤቴ ማለት ነው። እሱ ጌታ ሆነ አንቺ እመቤቴ ነሽ ስትል የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። እንዴት ወደ እኔ ትመጭቻለሽ? እኔ ወደ አንቺ መጥቼ አደግድጌ ውሃ እየቀዳሁ እንጨት እየሰበርኩ ወጥ እየቀቀልኩ እንጀራ እየጋገርኩ ላገለግልሽ ይገባል እንጂ አንቺማ የጌታ እናት ነሽ እኮ የንጉሥ እናት እቴጌ ነሽ። እንዴት ወደ እኔ ትመጫለሽ? እኔ ወደ አንቺ ልምጣ እንጂ አለች። በእድሜ ትበልጣታለች፣ አክስቷ ናት፣ ግን የጌታዬ እናት እንዴት ወደ እኔ ትመጫለሽ? ከዚያ ቀጥላ ምን አለች? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘለለ። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። የሰላምታሽ ድምፅ በጆሮዬ በተንቆረቆረ ጊዜ ጽንሱ በማህፀኔ በደስታ ዘለለ። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ምእመን ከመቤታችን ወዲያ ላሳር ነው። ብፅዕናም ከመቤታችን ወዲያ ላሳር ነው። ይሄንን ይዛ ነው ቤታችን እነሆ ከዛሬ ጀምሮ ትውልድ ሁሉ